ኦዲየንስ ስለሰደበው እንዲህ ለምን አደረገ የለውም። እሱንም ለማስተባበል ሞክራለች። አንተ አይደለም ነገር በማስተባበል የተሰራ ኤፍሬም ይቅርታ ለማለት አንቺ ለምንሽ ሆኖ ይቅርታ ማለት ያለበት ራሱ ነው ይቅርታ ማለት ያለበት። ለወንድሟን በጣም ከበር እያደረገች ነው እና ይሄ ትክክል አይደለም። ያጠፋ ሰው መወቀስ መቻል አለበት። ምንም እንኳን ወንድምሽ እንኳን ቢሆን ብሩክም ደግሞ ጥሩ ፍቅረኛሽ ነው እና እንደ ድሮዋችሁ ድራማ ነው ጨዋታ ነው ብለን ካልተው ነው ጥቃቱ ሁሉ የሚያሳየው ብሩክ ላይ ነው። ተመልሳችሁ የምትቀጥሉበት አይነት መንገድ በራሱ በጣም የተዘጋጋ አይነት ስሜት ያለው ነው። ግን ይሁን እስኪ በሚለው ነው። ይሄሽ ልጣፋት ያለሽ ከኔ ጋር ደስ ያለሽ ያለሽ በነፃነት ይችን የመሰለች እናት ይችን የመሰለች ቤተሰብ ስታገኝ ሀይሚ ተመስገን ማለት አለብሽ። የለም እኮ የትም ብትይዢ እንደዛ አይነት ነገር አታገኝም። እርግጠኛ ሆኜ የምናገረው ማለት ነው። እና ምን እንደፈለግሽ እውነት በሀይሚና በብሩክ መካከል ያለው የሁሉንም ስሜት እውነት የወንዱን ስሜት ወንዶች ያውሩት፣ ወንዶች ይረዱት። በጣም ትክክል ናቸው እነዚህ ሁለቱም ባለትዳሮቹ እና ይሄ ልጅ የተናገረው ነገር የሚያጋባ ነገር ለምን ምን ደግሞ በዚህ ልክ እንደቀየረውን በጣም ቦይስ እያረጉኝ በሌሊት መታ ማዳም ወተታ ፊቴ ትለኛለች። እና ይሄ ልጅ ትክክለኛ ፍርድ ነው የሰጠው። የምሬን ነው። ሰክሪ ያው ኤፍሬም እንግዲህ ከአንቺ ጋር በዚህ ሰዓት የሚያደርጋቸውን ነገር አይቶ እንዳልተመከርሽ ተመክራ እንደሆነ ያስታውቃል። እንደገና ደግሞ የሚባሉትን ነገሮች ነው እያመጣች የምትሰራው ሀይሚ። ከራሷ አፈልቃ የምትሰራው ነገር ምንም የለም። ያለችው ነገር ሁሉ ትጸጸትበታለች። ታያላችሁ። እኔ ሌላ ሰው እየመሰልከኝ ነው እና ቆፍጠን በል መጀመሪያ ራስን አረጋጋ። ለይቅርታው ትደርሳለህ። እውነት ለመናገር በጣም እኮ ነው የምታጎራኝ ሀብቴ። አንዳንድ ጊዜ እውነት ብሩክ የማናውቀው ሰው የሆነ ነው። ለምንድን ነው የሚቅለሰለሰው? ለምንድን ነው? ይሄም የኛ ጥያቄ ነው። ቆፍጠን እንትን እንበል። ካለበለዛ ምንም የምታመጣው ለውጥ የለም። ምንም አንተ እንደዚህ ብትሆን ትቅለሰለሳለህ ነው የምትባለው። ብሩኬ ደግሞ እንደዚህ ከሚዲያ መጥፋት አያስፈልግም። ለምን ነው የምትጠፋው? እንዲህ ስንት የሚናፍቁ ስንት አሉ፣ ስንት። ስለዚህ መቅረት የለብህም፣ መጥፋት የለብህም። በተቻለ መጠን ራስህን ፍሬ አድርግ፣ ከምንም ነገር ነፃ ሁን፣ ተረጋጋ። ወንድምህ እንዳለ ማለት ነው ብሩኬ። ሌላው አንተ ስትረጋጋ እንግዲህ የሚስትህም ንግግር ጥሩ ይሆናል ብለን ተስፋ እናደርጋለን እንጂ አሁን ላይ በንዴት የሆነ በቃ ኤሌክትሪክ ልትጨብጥ ያለች ሴት የምታወራው ወሬ ነው የምታወራው ሀይሚ ማለት ነው። ምንም ሊገባኝ አልቻለም። እንደው ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። እንዴት ናችሁ? ደህና ናችሁ? አለሁላችሁ። እንግዲህ ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣም የመጣሁበት ነገር እንግዲህ ቡቡዬ አንድ ጠፍቷል። ሁለተኛ ነገር እንግዲህ የሀብቴን ቪዲዮ ጨርሻችኋለሁ። ሀብቴ እንግዲህ በጣም ድካም የለፋበትን ቤት መስራት በጣም ቀላል ነገር አይደለም። እንግዲህ ከባድ ነው። እሷም ተናግረዋለች። ሃይማኖት ታደሰ ገንዘብ ብቻውን ዋጋ አይሆንም ብላለች እና ቤት መስራት በጣም ሰውነት ሉዝ ያደርጋልና ኦማይ ጋድ ሀብቴ በጣም ነው የከሳው እውነት ለመናገር ማለት ነው። ኃላፊነቱ እንግዲህ እግዚአብሔር በወጣ ይተካ ማለት ነው። ማለት ጉልበትክንም ላብክንም ማለት ነው። ያው በዛ ልክ እሷ ሀይሚ እዚህ ቦታ እንደዚህ ስትጣላ ምናምን ብሩክ እውነቱን ነው ያው ሁሉ ችከሳ ያሁኑ ምናምን ያላችሁትን አንድ ባንድ ቤቱ ከለሩ ሳይቀር ነው እንግዲህ እያሳየ የነበረው። ከፈለገች ማከራየት ትችላለች፣ ከፈለገች መታ መኖር ትችላለች ብሏል። እንግዲህ እንደዚህ ዋልታና ማገር ያለው እቅድ ያለው ወንድ ልጅ ማግኘት በራሱ በአሁን ሰዓት ከስንት የታደለ ሰው ነው። ከስንት ዓመት እንኳን አረብ ሀገር ቁጭ ብላችሁ የእናንተን ብር እየበላ እነዚህ አይነት ቁም ነገር የማይሰራ ሰው አለ። እነዚህም እንግዲህ በአጭር ጊዜ 2 ዓመት ነው እንግዲህ ይህንን ነገር ይህን ሰርተው ያሳዩት። አሁን ላይ ያ ሁሉ ያሳለፉት ነገር ተረስቶ ሃይማኖት ታደሰ በዚህ ልክ የሰውን እንዴት ነው የሰው ምን ልበላችሁ ድካም ነው የሚባለው ገደል መስደድ አስፈላጊ አይደለም። ሲቀጥል ደግሞ ብሩክ ከኤፍሬም ዝቅ ከፍ የሚልበት ነገር ምንም ነገር የለም። ከፍ ዝቅ አድራጊ እግዚአብሔር ብቻ ነው፣ ሰው አይደለም። ሰው እኮ ዛሬ ቢደግፋችሁ፣ ሰው ዛሬ ከጎናችሁ ሆኖ ቢደግፋችሁ ነገ ተንሸራታች ተልባ ስፍር እኮ ነን እኛ። ሰው ተንሸራታች ተልባ ስፍር ነው። እንኳን አይደለም ሃይማኖት ታደሰ። እኔ ከብሩኬ ጎን አልቆምም። ቆምሽ መድኃኒዓለም ከቆመ በቂ ነው። እዚህ ጀመር እኮ ይቅርታ
ከራስ ነው። ሻወር ከራስ ነው የሚጀምረው። አንቺ ብሩኬን ገለው ነበር አቅም ቢኖረኝ ላልሽው ነገር ራሱ ወጥተሽ ይቅርታ መጠየቅ አለብሽ። ኤፍሬም ስለ በስም ማጥፋት ብቻ ስላለ ይከሰሳል፣ ይታሰራል ብለሻል። ያ እንደው ከአንቺ ገለዋለሁ ያልሽበት ምክንያቱ ራሱ በጣም ግራ እየገባኝ ነው እኔ። ምናልባት ሰዎች ካሉት ተነስተሽ ከሆነ ኦኬ እረዳሻለሁ። እንግዲህ ከዛ ውጭ ግን ከምን አይነት ተነስታ ሀይሚ እንዲህ አለች የሚለው ሁሌ ራሴ ላይ ጥያቄ ይሆንብኛል እኔ ማለት ነውና ይቅርታ መጠየቅ ካለብሽ ራሱ አንቺ ነሽ ይቅርታ የምትይው ለብሩኬ ማለት ነው። ሌላው ሲቀጥል ኤፍሬም ራሱ በራሱ ፍላጎት ነው እንጂ ይቅርታ መጠየቅ ያለበት እና ይቅር በላቸው ቤተሰቦችህ ተቀይመዋል፣ እኔንም ይቅርታ ጠይቀኝ ብለሽው አይደለም። ራሱ አስቦ ነው ይቅርታ ማለት ያለበት። በብሩክ በማግስቱ ነበር ይህን ይቅርታ ማለት ያለበት። ለምንስ በብሩክ ማስተባበል ሌላ ሰው መቶት ለምንስ በሱ ማስተባበል ለምን ተፈለገ? ባልዋለበት ለምን ሊል ቻለ? አንቺ ብትሆኚ የተመታው ወንድ ነው እንጂ እህትሽ አይደለችም አይደለ? እህትሽም ብሩኬ መቶብሽ ቢሆን የፈለገ ነርቨስ ብትሆኚ ችግር የለውም። ወንድና ወንድ ናቸው የተጣሉት። አንቺ በዛን ሰዓት አንቺ ራሱ አብሮ እንደበላ አብሮ እንደጠጣ ሰው ብሩክን እንደ ባዳ አይነት ይሁን እንደ ጠላት እንደ ቁራኛ አይነት ባታዩ ኖሮ ተረጋግተሽ እንደ ሴት እንደ ፍቅረኛ አስበሽ ወንድሜ ጋር ለምን እንደዚህ አደረክ? ምን አደረግህ? ምን ተፈጠረ? አስረዳኝ ብለሽ ያለውን ነገር ተነጋግረሽ ሳትማች መሄድ ትችይ ነበር። አንቺ ግን ተማታሽ እንደፈለግሽ ሆንሽ። በዛ ስሜት ውስጥ ሆኖ ያደረገውን ነገር ተገፍትሬ ወጥቼ ራስሽ ሆነሽ እንድትዋረድሽ ሆንሽ። ወንድምሽ ነው ያዋረደሽ እንጂ ብሩክ አለማየሁ አይደለም። በጣም ትዕግስተኛ ነው እንደውም ሲበዛ በጣም በጣም በዛ ጥፊ ውስጥ መልሶ አለመደርገሙ ራሱ ተመስገን ነው። ስለዚህ ዛሬ ላይ ደግሞ አንቺ ያዙኝ ልቀቁኝ አትበይ። ወደ ራስሽ ተመለሽ። ወደ ገነባሽው ፍቅርሽ ለማፍረስ አትቸኩይ። እዚህ ጋር ቤተሰብ ቤተሰብ ነው፣ ወንድም ወንድም ነው። አይተናል እኮ ከዚህ በፊት ባዶ በነበርሽበት ሰዓት አውጥቶ ሲወረውርሽ ቤት ኪራይ ሙዚቃ ከፈትሽ እንደዚህ ሆንሽ እያለ ሂጂ እናትሽ ጋር ነው ያለሽ። መቼስ እናት አባት እኮ መከረኛ። እነሱ ምንም ብናረጋቸው እኛን አይከለክሉንም። እስከ ችግራችን ነው እናትና አባት የሚሸከመን። ይሄን ታውቂያለሽ። እናቴ ጋር ልሄድ፣ እናቴ ምስኪን አንቺ ኑሪልኝ የቻልሽ ነው ያልሽው የዛን ሰዓት አይደለ? ከዛ ወዲያው ቆፍጠን ብለሽ ቤትሽን ተከራየሽ። ብሩኬ ፑሽ አደረገሽ። ብሩኬ ፑሽ ባያደርግሽ ኖሮ ይሄኔ የት ነበርሽ? ቡታጀራ የጋሽዬ ኩሽና ውስጥ ነበርሽ። ያን አስቢ። በምክንያት ነው የወጣሽው። ህዝብ ስለወደደሽ ይሄ የራስሽ የእግዚአብሔር ተሰጥቶ ነው። ህዝብ አንቺን ቢወድሽም ብሩኬንም ህዝብ በዛው ልክ በሰራቸው ስራዎች የሚያከብሩት የሚወዱት እናቶች አባቶች አሉ። ብሩኬ ማለት በጣም ለወጣቱ ብዙ ነገር ያስተማረ ጀግና ወንድ ነው። ጀግና ወንድ እግዚአብሔርን አሁን በዚች አሁን እዩ አረገዘች አብስላት መጣች ብሎ ከሰራው ስራ ምስቅልቅሉ ከወጣው ህይወት ውጪ ጥሩ ነገር እያስተማረ ነው እዚህ የደረሰው። ይሄም ነገር ደግሞ እስካላስረዳን ድረስ ነው እንጂ ቢያስረዳን እውነት ቁም ነገር ያለው ነገር እንደሆነ ተስፋ አደርጋለሁ። ምክንያቱም በዚህ ልክ እሱ ታግሶ እንደዚህ አይነት ነገሮች ውስጥ መቆየት አይፈልግም። አንድና አንድ በህይወት ውስጥ አንድ ዋጋ የሚያገኝበት ነገር ስለሆነ ብቻ ነው። ስለዚህ ሃይማኖት ታደሰ በቃ ያንቺ የሆነ ነገር ለማስተካከል የሆነ አታለባብሽ፣ በትክክለኛው ነገር ሂጂ። በቃ ትክክለኛ ነገር ምንም እዚህ ጋር እኮ ያንቺ ወንድም ህዝቡን ለህዝብ እንዲወደድ ስለጨቀጨቁሽ ነው። እንዴት ለምን ከመሀል ውጣ ከመሀል እንዲሆን ስላሉ ነው እንጂ መጀመሪያ እኮ አመጣጡ እሱ አንቺን ዱባይ ሊወስድ ነበረ። ግን ሲነቃበት ሁሉ ነገር ሲነቃባችሁ በብሩክ አሳበሽ ይቅርታ ጠይቅ ብሩክንም እኔንም አይባልም። ሲጀመር አንቺ ራስሽ ብሩክን ይቅርታ መጠየቅ አለብሽ። ለምን እገልሃለሁ አቅም ቢኖረኝ ላልሽው ነገር ማለት ነው። ሌላው ሲቀጥል ደግሞ ማንኛውም ሰው በራሱ በህሊና አዞት ወጥቶ ነው ይቅርታ የሚጠይቀው እንጂ አንቺ ይቅርታ በል ብለሽ አይደለም አይደል? እንዲህ ጋይስ። ምክንያቱም ማንም ሰው በፈለገ ሰዓት የሆነ ጥፋት ያጠፋል። በፈለገ ሰዓት ጭንቅላቱ ባለው ሰዓት ያንን ጥፋቱን ጥፋተኛ ነኝ ብሎ መጥቶ ይቅርታ ይጠይቃል። እንትና ግን ኤፍሬም ግን አንደኛ ዘግይቷል፣ ሁለተኛ የሰጠው ምላሽ የማይሆን ነገር ነው። እንዴት ማለት እኔ አንዳንዴ ሳስበው ኤፍሬም አንተ እንዲህ ብታረግ ታምናሃለች ወይስ እኔን ታምነኛለች ተባብለው ኤፍሬም እና ብሩክ በመካከላቸው ፋውል የሰሩ ሁላ እስኪመስለኝ ድረስ እኔ ማለት ነው። የምሬን ነው የምነግራቸው። ምክንያቱም
ብሩክ ይህን ያህል ዓመት የሆነ ነገር ሲላት ምንም አታምነው። ላታምነስ የቻለችበት ምክንያት ምንድን ነው? ሳይተማመኑስ ፍቅር እንዴት ነው? ወይ ፍቅርን ትመርጫለሽ ወይ መለያየትን ትመርጫለሽ። ይሄ ሁለት ነገር ነው። ካለበለዛ ግን ነገን ትታረቃላችሁ፣ ግን አታምኘው። ለምን? በቃ ወይ መኝ ወይ ተለያይ። እኔ እሱን ነው የምመርጠው። ከዛ ውጭ ምንም የሚያሳምን ነገር የለም። ሁሌ አላምንህም በጣም ይከብዳል። ኤፍሬም ግን ከአንዳንድ እንደዛ ሲልሽ እሱ መታኝ ሲልሽ ሄደሽ ልትማቼ፣ ግን እኮ ሌላ ደበኛው ማን እንደመታው ራሱ ለምን እንደተመታ እንዴት እንደሆነ ምንም ማብራሪያ አልሰጣችሁም። ብሩክ የዋህ እንደዛ ስላለ ብቻ ግን ተመታ። ስለተመታ ደግሞ በራሱ ላይ የራሱን ስሜቱን ተቆጣጥሮ ውጪ በቃ ሌላ ችግር እንዳይፈጠር ብሎ ስላለ ተዋርጄ ተገፍትሬ ወጥቻለሁ። ድጋሚ ያለሱ መኖር እንደምችል አሳያለሁ። ከዚህ በኋላማ መኖር ምን ያቅትሻል? ድሮ ነበር እንጂ ድሮ ነበር። ግን የተደረገልሽን ነገር አትርሽ። መደረግ ስላችሁ ገንዘብ ምናምን አይደለም። የሰው ልጅ ማንም ሰው ፑሽ የሚያደርገው ሰው ያስፈልግ ነበር በዛን ሰዓት። ብሩኬ በጣም 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 ከአባት በላይ ነው አገልግሎት ያደረገልሽ። የእሱ ደግሞ ከፈጣሪ ያገኘዋል። ቡቡዬ ደግሞ ምንም በደል እንደሰራ ሰው ራስህን አትጉዳ፣ አትቅለስለስ። ወንድምህ እንዳለህ ቆፍጠን በል። በቃ ቆፍጠን፣ አለቀ። የምሬን ነው። ይቅርታ ጠይቃት። እሺ ካለች ካላለች ጥግን ይዛ ስራህን ስራ። ምንም አይመጣም። ምንም ማለት ነው። በጣም ፎከረች። በጣም ትናንትና በተለይ በጣም ፍርቅ ነው የያዘችው። እንደዛ አይደረግም ሲጀመር ማለት ነው። እኛ ካንቺ ምን እንማር ታዲያ? ምን እንማር ካንቺ? የሆነ ነገር ሲፈጠር እሪ፣ በቃ እሪ። ስለዚህ በምናየው ልክ ነው እኛም ሀሳብ አስተያየት የምንሰጠው። አንቺ ይቅርታ ሳታረጊ ለምትወጂው ሰው ለምንወደው ሰው አንቺ ሁለታችሁ አንድ ሁኑ ብለን በለፈለፍን እዚህ ጋር እኔ ከወንድሜ ጎን ሆኜ ወንድሜ ይቅር በሉት ምናምን እሱ እንዲወደድ ብሩክ እንዲጠላ የሄዳችሁበት መስመር አልሳካ ስላላችሁ ጭራሽ ምንም ማሳማኝ ያልሆነ ነገር እንዴ! ብሩክ መታኝ ብለሽ ታምኛለሽ፣ ሌላ ሰው መታኝ ብለሽ ግን አታምኝም። ምን ማለት ነው? እንዴት? አልገባኝም። በደንብ ራሱ አልተብራራም። በአጭር ጊዜስ እንዴት ብሩክና ኤፍሬም እንዴት ይቅርታ ተባባሉ? እኔ ግን አንተ የሆነ ነገር ካረክ አንተን ታምናለች፣ እኔ ብላት ግን አታምነኝም ተብሎ ፋውል ተሰራ ብዬ ነው የማስበው። እንደዛ ከሆነ ደግሞ ብሩክ በጥፊ ስትለው አይደነግጥም ነበር፣ እንደዛ አይሆንም ነበረ። ብቻ በጣም የተምታታ ነገር እየሰሩ ነው ጨረቃ ፋሚሊዎች እና እነሱ ተምታተው እኛን ለማምታታት ይሞክራሉ። ሁሉም ነገር ግን እያንዳንዱ ሀሳብ የሚሰጣቸው ነገር ግን በሀይሚም በኩል በብሩክም በኩል በደንብ አስተያየት የሚሰጧቸው ሰዎች አሉ። ከእነሱ መካከል ግን ለእናንተ የሚጠቅማችሁን ነገር ትወስዳላችሁ ማለት ነው። ከዛ ውጭ ግን ሃይማኖት ታደሰ ወደ ራስሽ ተመለሽ። አሁንም ወደ ራስሽ ተመለሽ። እኛ የሚጠቅምሽን ነገር ነው ለአንቺ የምንናገረው፣ የሚጎዳሽን ነገር አንናገርም። በቃ ያለፈው አልፏል። ሁሌ ወደኋላ አትመለሺ። ሰው ወደፊት ነው እንጂ ወደኋላ አይመለስም። ገባሽ አይደለ? እና ሰው የፈለገውን ነገር የፈለገውን ያክል ብዙ ነገር ይዳረሳል። ብሩኬ የአባትሽ ወይም የእናትሽ ነፍሰ ገዳይ አይደለም። በቃ በዚህ ልክ እንዳታገኘው ማግኘት የለብህም። ማታረጊውን ነገር ለምን ታወሪያለሽ? ምን እኛ እንድንናገር ምንም እኮ አናመጣም ተናግረን። ሲቀጥል ደግሞ ሀፍቴ ጋር እየደወላችሁ እንደዛ ሰው መሳደብ፣ ሰው ማጨናነቅ እና የብሩክ አለማየሁ እህቶች ናቸው የደወሉት። እሱ እህቶች ስላለ ደግሞ ለምንድን ነው የምትቀኑት? ወንድሙ ነው እንግዲህ በሱ በኩል እንግዲህ ተደውሎ አንድ ሰውም ደውሎ የሆነ ነገር ካለው ያ ሁላችሁም የሀይሚ እህቶች ክፉ ናችሁ ማለት አይደለም። ለምንድን ነው የምትናደዱ እህቶቹ ሲል? እናንተ ምን አቃጠላችሁ? ምን አናደዳችሁ? እንደ አንድ ሰው ብቻ ጓር በጣም ብዙ የሚወዳቸው ሰው አንድ ሰው ብቻ ጓር ብሩክ ነው። ስለዚህ አንድ ሰው እንዲሆነ በተባለ ቁጥር ስሜታዊ አትሆኑ። በራሳችሁ ኮንፊደንስ ይኖራችሁ። እሱ የብሩክ እህቶች ስላለ መብቱ ነው። ስለዚህ ምንም የሚያስቀናችሁ ነገር የለም። እኛ ወድ ቤተሰቦች መቻችሁ ባይ